ሰላም ውድ የሆርን ኮንቨርሴሽን እንደምን አላችሁ? ዛሬ አጭር ነገር ላይ ለመናገር ነው የቀረብኩት። እሱ ምንድነው? የስመኘው ኢንጂነር ስመኘው በቀለ 8ኛ ሙት ዓመቱ እየተከበረ ነው። እንግዲህ ስመኘው በቀለ ከተገደለ 8 ዓመት ሆኗል። ምንም ፍትህ ሳያገኝ ምንም ነገር ሳይታወቅ 8 ዓመት አስቆጥረናል። እንግዲህ ኢንጂነር ስመኘው በቀለ ነፍሱን ይማረው ያልኩኝ ለቤተሰቦቹ መጽናናትን እመኛለሁ። ነገር ግን እዚህ ላይ እሱን ስናስታውስ የሱ ስራዎችን ስናስታውስ ኢንጂነር ስመኘውን ማን ገደለው፣ ለምንስ ተገደለ የሚለውን መልስ መስጠት አስፈላጊ ነው። ብዙ ሰዎች ኢንጂነር ስመኘው ያው ራሳቸውን እንደገደሉ በሽጉጥ ስቴዲየም አካባቢ ራሳቸውን እንደገደሉት ነው እንግዲህ የመንግስት ትርክት ነው ይሄኛው። ብዙ ሰውም ይሄንን ገዝቷል። ነገር ግን በአብዛኛው የማይታወቅ በስውር እንደተገደለ ይታወቃል። ዋናው ነገር ለምን ተገደለ ነው። ያኔ የነበረው ምናቆስ ምንድነው? ይህንን ለህብረተሰቡ ለኢትዮጵያውያን ለዚህ ጀግና ሰው ይሄ አይገባው ነበር፣ መናገር አለብን። ለዚህ ጀግና ሰው መናገር አለብን። ኢንጂነር ስመኘው በቀለ በጀግንነቱ ነው የተገደለው። ስለዚህ በመጀመሪያ ደረጃ እንግዲህ ኢንጂነር ስመኘው ሳይገደል በፊት ምን ሆነ? ያው ሁላችንም የምናውቀው ኢንጂነር ስመኘው የኢትዮጵያ ታላቁ ህዳሴ ግድብ ዋናው ኢንጂነር ነበር። ከጅምሩ ጀምሮ ግድቡን ሲያስገነባ የነበረው ከቁፋሮ ጀምሮ እስከ 65% 75 ገደማ ያስገነባው ዋናው ኢንጂነር ነው። ስለዚህ አብይ አህመድ ወደ ስልጣን ሲመጣ እንግዲህ የዛሬ 8 ዓመት ኢንጂነር ስመኘው ተገደለ። ሐምሌ 19 ነው ስመኘው በቀለ የተገደለው። በመስቀል አደባባይ ነው እንግዲህ ተገደለ ሞተ ተብሎ የታወጀው። በራሱ መኪና ውስጥ እንደተገደለ ነው ያስቀመጡት፣ ድራማውን የሰሩት። ኢንጂነር ስመኘው ከአቶ መለስ ዜናዊ የቀድሞ የኢትዮጵያ ጠቅላይ ሚኒስቴር ጋር ሆኖ ግድቡን አስጀምረው ሲያስገነቡ ነበር። መለስ ዜናዊ በህመም ከሞተ በኋላ ኢንጂነር ስመኘው ነው በዋናነት ይዞ የቀጠለው። ግድቡ ሊጠናቀቅ ነው ወደ 30% ምናምን ሲደርስ ነው አብይ አህመድ ጠቅላይ ሚኒስቴር የሆነው። እና አብይ ወደ ስልጣን እንደመጣ አብይ የማይፈልገው ነገር አለ፣ የሚፈልገው ነገር ደግሞ አለ። ለዛ ብሎ ያው ኢንጂነር ስመኘው በቀለ ከሚሞቱት ምድብ ውስጥ ገቡ ማለት ነው። ለምንድን ነው ስመኘው በቀለ አብይ የገደለው? ለምንድን ነው? እሱን መልስ መስጠት አስፈላጊ ነው። ይሄ የአብይ ትርክት እንደዚህ ስመኘው በቀለ ራሱን ነው የገደለው፣ በመስቀል አደባባይ ራሱን ገሎ ተገኘ ምናምን የሚባለው እሱ ውሸት ነው። ስመኘው ሲገደል አብይ አገር ውስጥ አልነበረም። ስመኘው ሳይገደል በፊት 3 ቀን ቀደም ብለው በቤተ መንግስት አብይ ሜቴክ ኃላፊዎችን እነ ክንፌ ዳኘው ጨምር እነ ስለሺ በቀለ የውሃ ሚኒስቴር ምናምን የነበረው
ስመኘው በቀለ የህዳሴ ግድብ ዋና ስራ አስኪያጅ 3 ቀን ቀደም ብሎ ቤተመንግስት ሰብስቧቸው ስራ ግምገማ ብለው እዛ አንድ ጠዋት ስራ ገመገምኩ ብለው ሰብስቧቸው ነበር አብይ። እና ምንድነው ከዛ ሁሉንም የሜቴኩንም የሳሊኒ ኮንስትራክሽን ሰዎችም እዛ ተሳትፏል። የኢንጂነር ስለሺ በቀለ ዛሬም አለ መናገር ይችላል ያንን ስብሰባ። ከዛ ከስብሰባው ካለቀ በኋላ ሙልጭ አድርጎ ሰድቧቸው ነው የወጣ። እናንተ ሌቦች ምናምን ብሎ ስመኘው በቀለን ጭምር እናንተ ሌቦች ምናምን ብሎ የስድብ መዓት ወርዶ አውርዶባቸው ሄደ። እዛ ስመኘው በጣም ተናዶ ነበር። ለምንድን ነው ስራ ሰርተናል፣ ችግር ካለ ደግሞ ችግሩ ይሄ ነው ተብሎ መነገር አለበት እንጂ እንደዚህ አንድ የሀገር መሪ እንደዚህ ማድረግ የለበትም ብሎ አስተያየት ሰጠ። ከዛ ወዲያውኑ ከስብሰባ እንደወጡ ለሚዲያ ሰዎች መግለጫ ለመስጠት የሆነ ትንሽ መግለጫ ሰጥተዋል። ከዛ ሚዲያ ሰዎችን ሰብስቦ ወደ ህዳሴ ግድብ ጉባ ድረስ ለመውሰድ አቀደ ስመኘው በቀለ። አብይ ይሄንን ስብሰባ አድርጎ ቀጥታ ቶኪዮ ነው ሄደ። ቀጥታ ቶኪዮ ሄደ። 3 ቀን ቀደም ብሎ ነው እንግዲህ የክርታ ስመኘው በቀለ ሳይገደል 3 ቀን ቀደም ብሎ ስብሰባ ተካሄደ። አብይ ቶኪዮ ሄደ ጃፓን። ከዛ ኢንጂነር ስመኘው ሚዲያ ሰዎችን ይዞ ጉባ ሁልጊዜ ያደርጋል። እሱ ሪፖርት ካደረገ በኋላ ለጠቅላይ ሚኒስትሩ ሪፖርት ካደረገ በኋላ ሚዲያ ሰዎችን ይዞ ወደ ጉባ ይሄዳል። የተነገረውንን መሬት ላይ ምን ይመስላል የሚለውን እንዲያዩ እዛው እንዲጠይቁ ለግልጽነት እንደዚህ ሲያደርግ ነበር ኢንጂነር ስመኘው በቀለ። ከዛ ተከለከለ። የመንግስት ኮሚኒኬሽን ከአሁን በኋላ ያኔ የመንግስት ኮሚኒኬሽን አህመድ ሺዴ ነው፣ ያው በእጃዙር የሚያሽከረክረው ካሳሁን ጎፌ ነበር። የእሱ ምክትል ሚኒስቴር ዴኤታ የነበረው ካሳሁን ጎፌ ነው። እሱ ነው የሚያሽከረክረው ያኔ። ከዛ ወደ ጉባ እዛ ህዳሴ ግድቡ ቦታ እንዳይሄድ ምንም አይነት እዛ ሂዶ መግለጫ መስጠት እንደማይችል ተነገረው። ግራ ገብቶት ምንድን ነው ብሎ ወደ ቤቱ ገባ ኢንጂነር ስመኘው። አብይ ቶኪዮ ሄደ። ከዛ በሁለተኛ እሱ ቶኪዮ እንደደረሰ በጠዋቱ ወደ ስራው ለመግባት ከቤት ወጣ ኢንጂነር ስመኘው። ከዛ ቤተሰቡን ሰላም ብሎ ልጆቹን እንትን ብሎ በቃ ቀጥታ ወደ መስሪያ ቤቱ ሄደ አዲስ አበባ። ከዛ በኋላ መስቀል አደባባይ ሞቶ ተገኘ ተባለ። ያኔ የፖሊስ ኮሚሽነር የነበረ ኮሚሽነር ማነው ስሙን ረሳሁት፣ ማነው ሸምሱ ይሁን እንደዛ አይነት ነው። እና እሱ ወጥቶ ራሱን ገደለ ብሎ ምንም ምርመራ ሳይካሄድ በጠዋቱ ኢንጂነር ስመኘው ራሱን ገደለ መስቀል አደባባይ ላይ በመኪና ውስጥ በሽጉጥ ነው ራሱን የገደለ ምናምን ብሎ መግለጫ ሰጠ። ትንሽ ቆይቶ ደግሞ የፖሊስ ኮሚሽነሩ እየተጣራ ነው ደግሞ አለ። ምንድን ነው ምናምን። እኔ እንግዲህ ወዲያውኑ ገብቶኛል። ያኔ ምንድን ነው የሆነው?
እኔ የኦሮሚያ ካቢኔ አባል ነበርኩኝ ያኔ የኦሮሚያ ወጣቶች እና ስፖርት ቢሮ ኃላፊ ነበርኩኝ እና ካሳሁን ጎፌ ፍላሚንጎ የሚገኘው የመንግስት ኮሚኒኬሽን ቢሮ የድሮ ያው የመንግስት ኮሚኒኬሽን ነበረከት ሰሞን የሚቀመጡበት መስሪያ ቤት ነበረች። እነ ካሳሁን ጎፌ እዛ ጠሩ። እኔ ብቻ ሳይሆን ብዙ ሰዎች ለፕሮፓጋንዳ ተጠራን። እኔ ኦሮሚያ ቴሌቪዥን እንዲሄድ እና የስመኘው በቀለ ሞት ምክንያትና ትርክቱ ምን መሆን እንዳለበት ምናምን ተብሎ ተነገረኝ። ለሁሉም ያኔ ከአዲስ አበባ የተጠሩ ከፌደራል ከኦሮሚያ የሄድነው ሰዎች አለን እና ኦሪየንቴሽን ተሰጠ። ምን መልክ መያዝ አለበት ትርክቱ የምለው ይሄ ትርክቱ። ይህንን ደግሞ የሚነግረን ካሳሁን ጎፌ የአዲስ አበባ ፖሊስ ኮሚሽን መግለጫ አልሰጠም። ምንም ምርመራ አልተካሄደም። እኔ በጠዋት እንደ ኢትዮጵያ ከሁለት ሰዓት በፊት 2 ሰዓት ሳይሞላ ቢሮ ሳትገባ ና ተባልኩ። ለምን እንደሆነ ራሱ አልገባኝም። ያኔ ከፌስቡክ ራሱ የኢንጂነር ስመኘውን ግድያ አልሰማውም፣ እኔ አላየውም። ምናልባት ያኔ ሞቷል አልሞተ ራሱ አላውቅም፣ ግን ተጠርቻለሁ። ቀድሞ መሰለኝ የጠራን ካሳሁን ጎፌ። በጠዋት ነው እንግዲህ እዛ ሄድ ነው ፍላሚንጎ ደርሰን ለምን ተጠራችሁ ታውቃላችሁ ተባለ። እሺ አሁን ኢንጂነር ስመኘው ሞቷል። አንዳንድ ሰዎች እዛ የተጠሩት መሞቱን ሁሉ አያውቁ። ከዛ ምንድነው የሞተው ምናምን ብለን እዛው ለምንድነው ራሱን ገደለ ነው የተባለው። ካሳሁን ጎፌ እርግጠኛ ሆኖ ነው የሚነግረን ራሱን ገደለ። ስለዚህ ሌላ መልክ እንዳይዝ ለምንድን ነው ራሱን የሚገለው ብሎ ደግሞ ሰው ይጠይቃል። የትልቅ ሰው ለምን ራሱን ገደለ ለምለው ኤክስፕላኔሽን አንደኛ ይሄ ህዳሴ ግድብ የሚገነባው በሜቴክ እና በሳሊኒ ኮንስትራክሽን ነው። ሁለቱም በሙስና የተጨማለቁ ድርጅቶች ናቸው። የህወሓት ድርጅቶች ናቸው። እንግዲህ ሳሊኒ የጣሊያን ነው፣ ሜቴክ ደግሞ የኢትዮጵያ ያው ክንፈ ዳኘው ነው የሚመራው። የህወሓት ጀነራሎች ናቸው አብዛኞቹ። በነገራችን ላይ ሜቴክ ስሙን ቀየረ እንጂ አሁንም አለ ሜቴክ። ሌላ ስም ሰጡትና የራሱ ሰዎችን እዛ ላይ ያስቀመጠ እነ ብርሃኑ ጁላ ናቸው። አሁን ደግሞ በአዲስ መልክ ሜቴክን የተረከቡት እነሱ ናቸው። እንትኑን ኮራፕሽን ካለ እነሱ ናቸው የሚሰሩት እና ይሄ ሜቴክና ሳሊኒ ኮንስትራክሽን በብዙ ቢሊየን የኢትዮጵያ ህዝብ ገንዘብ ስለበሉ አሁን ይሄ ደግሞ ኢንጂነር ስመኘው በቀለ እያየ ነው። ይሄ ደግሞ የተበላ ህዳሴ ግድብም ምንም አልተሰራም። ይህ 40 ምናምን 50 ምናምን ብሎ የሚያወሩት ውሸት ነው እና ገንዘብ የኢትዮጵያ ህዝብ ገንዘብ ተበልቷል። ህዳሴ ግድብም ምንም አልተገነባም ምናምን ብለው ይሄንን ደግሞ በግምገማ መልክም ስለታየ ኢንጂነር ስመኘው በጸጸት ተጸጽተው ራሳቸውን ገደሉ እንድባል ኦሪየንቴሽን ተሰጠን። ይሄንን ይዘን ሚዲያ ላይ እንድናወራ እኔ ወደ ኦሮሚያ ቴሌቪዥን እንዲሄድ ሌሎቹም እንደዚሁ የተለያዩ ቴሌቪዥን ምናምን እየሄዱ ኢንጂነር ስመኘው በቀለ ጥሩ ሰው ናቸው፣ ደግ ናቸው። ነገር ግን በሳቸው ስር ህዋቶች የህዋት ጀነራሎች አገርን ገንዘብ ስለዘረፉ ህዳሴ ግድቡም አልተገነባም፣ በዚህ ጸጸት ራሳቸውን አጠፉ ብለው ሰው ሁሉ እንደዛ እንድል ተነገረ። አይ ይሁት እንግዲህ ይሄ ነገር ከንጋቱ ከጠዋቱ 2 ሰዓት አልሞላም። ይሄ ነገር ሲነገረን አስቡ። ካሳሁን ጎፌ የመንግስት የፕሮፓጋንዳ ኃላፊ ያው አህመድ ሺዴ ነው ኃላፊው፣ ምክትሉ እሱ ነው። ካሳሁን ጎፌ ነው እንደዚህ የሚለን
ግምገማ እንደነበርም አንስቷል። ይህ ነገር አብይ እንደገመገመም አንስቷል ካሳሁን ጎፌ። በግምገማው አብይ ሰድባቸው እንደሄደ አላነሳም። ነገር ግን በሌላ በኩል ያጣራሁት ነገር ነው። ስብሰባ ሰብስበው ኢንጂነር ስመኘውንም አመናጭቆ እንደሄደ ወዲያውኑ የተሰበሰቡ ሁሉንም ሌቦች ምናምን ብሎ እንደሄደ እንግዲህ እዚህ ላይ አንደኛ ጦርነቱ ግልጽ እየሆነ ነው ማለት ነው። የአብይ ጦርነት ግልጽ ሆነዋል ማለት ነው። በስብሰባው ጊዜ ራሱ ማለት ነው። ኦሪየንቴሽን ለእኛ ኦሪየንቴሽን የተሰጠው ደግሞ ግልጽ ያደረገው ምንም ምርመራ ሳይደረግ ናሬቲቭን መቆጣጠር አለብን ብሎ ከጅምሩ የገዳዮቹ ናሬቲቭ ተሰጠ። የገደሉ ሰዎች የኢንጂነር ስመኘው ግድያ ምን መልክ መያዝ አለበት፣ ቅርጹ እንዴት መሆን አለበት፣ ትርክቱ መቆጣጠር አለብን ብሎ ያ ተነገረ። በዛ መልክ ትርክቱ ሄደ እና የስመኘው በቀለ ግድያ ሳይሆን የሜቴክ ኮራፕሽን ላይ ወዲያውኑ ዶኩመንተሪ ተሰራ። በዛው ቀን የተዘጋጀ ዶኩመንተሪ ተሰራ። ከዛ ሳሊኒ ኮንስትራክሽን ምናምን እየተባለ ተወራ። ሳሊኒም ሰስፔንድ ተደረገ ወዲያውኑ። አሁንም በነገራችን ላይ ሳሊኒ ኮንስትራክሽን ነው እስከ መጨረሻ ያሰራ ቤት ያኔ ኮራፕት ተባለ፣ ሙስና ውስጥ ተሰፈቁ ተባለ። አሁን ደግሞ ከዛ ቀጥሎ እነሱ ናቸው የሰሩት። ሳሊኒ ኮንስትራክሽን የጣሊያኖች ናቸው ነው ይሄ እንትኑ እና ምንድን ነው አብይ ያደረገው ትርክቱን ተቆጣጠረ፣ የኮራፕሽን ውጊያ እንደሆነ አሳየ። በዚህ መካከል ደግሞ ንጹህ የሆኑ ሰዎች እንደነ ኢንጂነር ስመኘው ደግሞ ራሳቸውን አጠፉ ተባለ። ያሳዝናል። ኢንጂነር ስመኘው ራሳቸውን አላጠፉም፣ አብይ ነው ያስገደለው። እና ከዛ ጋር ተያይዞ አሁን ለምንድን ነው አብይ ወደ ምክንያቱ ሳልሄድ በፊት ያኔ የህዳሴ ግድብ ቦርድ ሰብሳቢ ደብረጽዮን ገብረ ሚካኤል ነበር። ደብረጽዮን ያኔ የትግራይ ክልል ፕሬዝዳንት ነው። የትግራይ ክልል ፕሬዝዳንት ሆኖም ቦርድ ሰብሳቢ ነበር። ያቺ የስመኘው በቀለ ግድያ 3 ቀን በፊት የነበረችው ስብሰባ፣ ቤተመንግስት የተካሄደው ስብሰባ ካጠናቀቁ በኋላ አብይ አህመድ ምንድን ነው ያደረገው? ደብረጽዮን ገብረ ሚካኤልን ከህዳሴ ግድብ ቦርድ ሰብሳቢነት አባሮ አብርሃም በላይን ተካ። ያዙልኝ ይችላል። ስመኘው በቀለ ሳይገደል 3 ቀን በፊት 3 ቀን ነው አብርሃም በላይ የህዳሴ ግድብ ቦርድ ሰብሳቢ የሆነው። ደብረጽዮን ተባረው ከዛ በኋላ ቀደም ብሎ ማለት ነው እነ ደብረጽዮን እንግዲህ የኢንጂነር ስመኘው በቀለ ግድያን በተመለከተ ወይ ደግሞ የህዳሴ ግድብን ጉዳይ ውስጥ እንዳይገቡ ለማድረግ ቶሎ እነሱን አባሮ በራሱ ተላላኪዎች በአብርሃም በላይ ተካ። አብርሃም በላይ ማለት የአብይ ተላላኪ የሆነ ከጅምሩ አብሮ የነበሩ ሳይንስና ቴክኖሎጂ በነበረበት ጊዜ አብይ አብርሃም በላይን እንደ ሲስ ፌስታል እንደዚህ የሆነ ሸቀጥ ይዞ
የሚሄድ ሰው ነው አብርሃም በላይ ማለት። ከጅምሩ ጀምሮ አብርሃም በላይ እድገቱ ተጠሪነቱ ለአብይ ነበር። አጎብዳጅ የሆነ ሰው እና እሱን ተካ በደብረጽዮን ቦታ። ያኔ እንግዲህ አብይ ስልጣን ይዞ ብዙ አልቆየም። ኤፕሪል ውስጥ ሚያዝያ ውስጥ ስልጣን የያዘ ሐምሌ ውስጥ ገደለው ኢንጂነር ስመኘው። ያኔ ከህዋት ጋርም ብዙ ውጊያ አልተጀመረም። እንዲያውም ሞንጆሪኖ ያኔ የኢህአዴግ ጽህፈት ቤት ኃላፊ ነው፣ የኢህአዴግ ጽህፈት ቤት ምክትል ጸሐፊ መሰለችኝ ያኔ። ብቻ ግን የኢህአዴግ ጽህፈት ቤት አካባቢ ባለስልጣን ነች ፈትለወርቅ ሞንጆሪኖ። አዲስ አበባ ትቀመጣለች። ደብረጽዮን ያኔ ያው የትግራይ ክልል ፕሬዚዳንት ስለሆነ ነው መቀሌ የሚቀመጠው እንጂ አብዛኛው የህዋት ጀኔራሎች የህዋት ወክሎ ፌዴራል መንግስት ውስጥ የሚሰሩ ፓርላማ ውስጥ የነበሩ ምንም ብዙ ጭቅጭቅ አልነበረም ያኔ። እና ጦርነቱ ተከፈተ ማለት ነው። ከትግራይ ሰዎች ጋር ከትግራይ አመራሮች ጋር ግልጽ የሆነ ጦርነት ተከፈተ ማለት ነው። ስመኘው ተገደለ። ከዛ ጦርነት ተከፈተ። ዶክመንተሪዎች መሰራት ጀመሩ ከሜቴክ ጀምሮ። ከዛ ንክንፌም አይ ቲንክ ወደ መቀሌ ሄደ። ከዛ በኋላ ደግሞ ደብረጽዮን በኢህአዴግ ላይ ስለተስማሙ፣ ያኔ እኮ ብልጽግና አልተመሰረተም ኢህአዴግ ስለነበር በኢህአዴግ ተስማምቶ ክንፈ ዳኘውን ይታሰር የሚባል መጣ። ክንፈ ዳኘው ሲታሰር በዓለም ሚዲያ ምናምን በቃ ከቦሌ ኤርፖርት ሲወርድ እጁ ታስሮ ምናምን አብይ አህመድ አሰራቸው ምናምን እየተባለ አብቹ አሰራቸው። ያኔ እኮ አብቹ ክንፌን ያሰረው ህዋት ነው አሳልፎ ሰጠ። በቃ ይሄ ነው። ለምን? በኢህአዴግ ስለተስማሙ። ያኔ ህዋት ኢህአዴግ ውስጥ ስለነበር በኢህአዴግ ስራ አስፈጻሚ ተስማምተው መታሰር ያለባቸው በቃ ስጡት፣ አዋጡ ተባለ። ያኔ እንዳው እናዋጣ የሚታሰቡ ሰዎች ከህዋት ክንፈ ዳኘው ምናምን እንዲሰጥ፣ ከቢአዴን ደግሞ እነበረከት ያው ሊታሰሩ፣ ከኦህዴድ ደግሞ ስጡ ተብሎ ነበር ያኔ። ከኦህዴድ ምንም አልተሰጠም፣ አላዋጡም። ከደቡብ የጠፉ አሉ፣ እነ ካሱ ምናምን ብዙ የጠፉ አሉ። ለንደን አካባቢ የሚገኙ ለመታሰር እንደ መዋጮ ነው ምናምን አዋጡና እናስራቸው ምናምን ነገር ብቻ። ከኦህዴድ ምንም አልታሰረም። እና ኤኒዌይስ ያ ጦርነት ተጀመረ። ያ የትግራይ ላይ ያነጣጠረ ማለት ኮራፕሽን ሰርተዋል ህዋቶች። ኦፒዲዮም ኮራፕሽን ሰርተዋል። ከቢአዴንም ኮራፕሽን ይሰራል፣ ከዲኤዴንም ይሰራል። ኮራፕሽን ከተባለ የሚቀረው ሰው አይመስለኝም። ማንም ሰው የለም፣ የሚቀረው ሰው የለም። ዋናው ኮራፕሽን ሳይሆን የፖለቲካ ነው ለማለት ነው። የፖለቲካ ጦርነት ነው። ናው ክንፈ ዳኘው ቆይቶ ነው የታሰረው፣ ግን ብዙ አልቆየም መሰለኝ። ወደ ኢንጂነር ስመኘው ልመለስ። ኢንጂነር ስመኘው ለምንድን ነው የተገደለው? ለምንድን ነው የተገደለው? ይህንን መልስ ለመስጠት ሁለት ነገሮችን ማስታወስ ያስፈልጋል። አንደኛ የአብይ ግብፅ ጉዞ ነበር ከአንድ ወር በፊት። ይሄ ሐምሌ ውስጥ ነው የተከሰተው ግድያው። ሰኔ ውስጥ አብይ ወደ ግብፅ ጉዞ አድርጎ ነበር። ሁለተኛው ደግሞ ከመለስ ዜናዊ ጋር ይያያዛል። ሁለቱንም አንድ በአንድ እንየው። አብይ ወደ ግብፅ ጉዞ አድርጎ
ከአልሲሲ ጋር ተገናኘ። መቼ? ሰኔ ውስጥ ነው፣ ግድያው ሳይፈጸም በፊት። እንዳብሱ እዛ ሄዶ ወላሂ ብሎ ቃል መሃል ላይ የፈጸመበት እሱን ማዳመጥ ይቻላል። مضاعفات كانت ودية جزاكم الله خيرا وأود أن أشكركم وجزاكم الله خيرا وشكرا. والله I said tell me والله لن نقوم بأي ضرر لن نقوم بأي ضرر للمياه في مصر مصر دي كوندمي وأنا سعيد في سيسيغار እዚህ ላይ ቃል መሃላ ፈጸመ። ግብፅን የሚጎዳ ነገር ምንም ነገር አልፈጽምም አላደርግም ብለው ለአልሲሲ በአረብኛ ቃል መሃላ ፈጽመው ወላሂ ብላሂ ብሎ ቃል ገባ። ይሄ ስመኘው በቀለ ሳይገደል 1 ወር በፊት ነው የሆነው። ከዛ ምንድነው የሆነው? አብይ ይሄንን ቃለ መሃላ ከፈጸመ በኋላ ወደ አዲስ አበባ ተመልሰው ስመኘውን ጠርተው የህዳሴ ግድብ የሚያመነጨው ኃይል ከ6000 ወደ 4000 እንዲወርድ አደረገ። ያዙ። ኢንጂነር ስመኘው ለምንድን ነው እንደዛ የምናደርገው ብሎ እምቢ አለ። አብይ ግብፅ ሄዶ ቃለ መሃላ ፈጽሞ በዛው መሰረት ግድቡ የሚያመነጨው 6000 ነበር፣ ከ6000 4000 አድርግ ተባለ። ወደ 4000 ወረደ። ከ4000 እየወረደ ይሄዳል። በኋላ ደግሞ 3000 ምናምን ሊሆን ይችላል የሆነ ይሄዳል ወደ ታች። ይሄንን ስመኘው ደስ አላለም። ለምንድን ነው እንደጀመርነው የማንጨርሰው ብለው ጠይቀው እዚህ ላይ አልተስማሙም። ከዛ በኋላ ነው ስመኘው እኔ የምለውን ለምን አይሰማኝም ብለው አብይ ወጥሮ ያዘው። እኔ ጠቅላይ ሚኒስትር ሆኜ አቅጣጫ ከሰጠው እንዴት ነው የማይቀበለው? 6,000 የነበረው 4,000 አድርግ አልኩት፣ ማድረግ ብቻ ነው በፍጥነት ብለው እዛው በጠላትነት ፈርጀው ይሄማ መነሳት ያለበት ሰው ነው ተባለ። በሌላ ተላላኪ ሰው መተካት አለብኝ ብሎ ወሰነ። ስለዚህ የስመኘው በቀለ ግድያ በግብጾች የግብጽ ተላላኪ የሆነ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሚባለው ከግብጾች ተልኮ ወስዶ የሀገሩን ጀግና ገደለው። አብይ አህመድ የሀገሩን ጀግና ይሄንን ጀግና ያጣ ነው አብይ የሚባል ባንዳ የግብጽ ተላላኪ እዛ ሂዶ ወላሂ ብሎ ከ6000 ወደ 4000 ቀንስ ብሎ ይሄ ጀግና ደግሞ አላደርግም አይሆንም ብሎ እምቢ አለ። 1 ወር አልፈጀም ጉዳዩ እልባት አገኘ። ምንድነው እልባቱ? መግደል ነው። በቃ ገደለው ማለት ነው። አንድ ይሄ ነው። ይሄ የኢትዮጵያ ሕዝብ ማወቅ አለበት። አሁን የህዳሴ ግድብ ሲወራ አብይ አህመድ ህዳሴ ግድብ ሰሪ ሁሉ ምናምን ነገር ባለቤት ሆኖ አብይ አህመድ ነው የሚቀርበው። ህዳሴ ግድብን
የገነቡት ያስገነቡት ሰዎች ስም አይነሳም። አብይ ለስልጣኑ ብሎ እዛ ሄዶ በአረብኛ ቃለ መሃላ የፈጸመውን አልተገብርም ብሎ እምቢ ስላለ ኢንጂነር ስመኘው ተገደለ። እንደዚህ ነው ያጣ ነው ይሄንን ጀግና ነፍሱን ይማረው ጀግና። በዚህ መልክ ነው ባንዳዎች የሚገሉት። የሀገር ባለውለታዎች እንደዚህ ነው የሚገደሉት። ከዛ በኋላ ከገደሉት በኋላ ደግሞ መኪና ውስጥ አስቀምጠው ልክ እንደ አጫሉ ሁንዴሳ ከገደሉ በኋላ መኪና ውስጥ ያስቀምጣሉ። በቃ እንትኑ ስክሪፕቱ ይመሳሰላል አካሄዱ። አንዱ ይሄ ነው። አብይ የግብፅ ተላላኪ ሆኖ ነው ኢንጂነር ስመኘው በቀለን የገደለው። ሁለተኛና ዋነኛው ደግሞ የመለስ ጉዳይ ነው፣ የሌጋሲ ጉዳይ ነው። መለስና ኢንጂነር ስመኘው ስማቸው ከፍ ብሎ የሚታይ ሰዎች ናቸው። አባይ ግድብን በተመለከተ ህዳሴ ግድቡን ያስጀመረው መሪ መለስ ዜናዊ ነው፣ ወደድክም ጠላህም። የዚህ ትልቁ ፕሮጀክት አባት አብይ አህመድ አይደለም፣ እንደ ፖለቲካ መሪ መለስ ዜናዊ ፋውንዲንግ በቃ ይሄ ህዳሴ ግድቡን ፋውንደር ፋውንዲንግ ፋደሩ እሱ ነው መለስ ዜናዊ ነው። በኢንጂነርነት ደግሞ ኢንጂነር ስመኘው በቀለ ነው። አለቀ። ስለዚህ የነኚህ ሰዎች ስም ከመቃብር በላይ ነው። ሐውልታቸው ትልቅ ነው። የህዳሴ ግድብ አካባቢ መታየት የሚችል ምስል እነኚህ ሁለቱ ናቸው ያስጀመሩት። መጨረሻ 70% ላይ አድርሶ ነው እንግዲህ የተገደለው ኢንጂነር ስመኘው። ስለዚህ ምንድነው ለምንድነው አብይ ኢንጂነር ስመኘውን የገደለው? ኢንጂነር ስመኘው በህይወት እያለ አብይ የህዳሴ ግድብ ባለቤት ሆኖ መቅረብ አይችልም። ታሪክ የሚናገረው ማን ነው? ኢንጂነር ስመኘው በቀለ ነው። ሁሉም ሚዲያ ማንን ይጠይቃሉ? ኢንጂነር ስመኘው። እንዴት ጀመራችሁ? እንዴት ፈጸማችሁ ነው የሚባለው። ምን ይሰማሃል? ይሄንን አስጀምረ ስላስጨረስከው ምን ይሰማሃል ይባላል በህይወት ካለ። ከዛ እሱ ደግሞ ከተጠየቀ መለስ ዜናዊ ነው፣ እሱ ትልቅ ሰው ነው ይላል። ምንም ማድረግ አይቻልም። በፖለቲካ ልንለያይ እንችላለን፣ ነገር ግን ታላቁ ሰው መለስ ነው ይላል ስመኘው። በህይወት ኖሮ ህዳሴ ግድቡስ ከተመረቀ ስመኘው በቀለ ምንድን ነው የምለው? መለስ ዜናዊ ነው ይህንን ወርቅ የሆነ ለኢትዮጵያ ህዝብ አበርክቶ የሞተው እሱ ነው ይላል። ያን እንግዲህ ምንድነው አብይ አህመድ ይቀጭጫል ማለት ነው፣ አይታይም ማለት ነው። አብይ ነግሶ አይታይም ማለት ነው። አብይ አሁን ለብቻው ህዳሴ ግድብን እኔ ነኝ የጀመርኩት እኔ ነኝ የጨረስኩት ብሎ አብይ እኔ ነኝ ያስመረቅኩት ብሎ ከነ ዳንኤል ክብረት እዛ ቄጠማ ምናምን ጎዝጉዞ እዛ ባለቤት ሆኖ ባንዳዎችን ሰብስቦ እና የሌጋሲ ጉዳይ ነው፣ የንግስና ጉዳይ ነው። የሚታወቁ ገናና ስም ያላቸው ሰዎች እነነ ኢንጂነር ስመኘው በቀለ በህይወት ያሉ አብይ አይነግስም፣ አይዋጥለትም። ለምን ይቀጭጫል? እነሱ ያሉ
ገዝፎ ይታያሉ እነሱ፣ እሱ ግን አይታይም። ኢንጂነር ስመኘው ደግሞ ይሄ ነገር ይሄ ህዳሴ ግድቡ ሲጀምር መሰረተ ድንጋዩን ሲያስቀምጥ መለስ ዜናዊ ከዛ በኋላ ብዙ አሰርቶ ነው የሞተው። የህዳሴ ግድብ መሰረተ ድንጋይ ሲጣል አብይ አህመድ በስነ ምግባር ከኢንሳ ተባሮ መንገደኛ ነበር። ተራ ሰው ሆኖ ለማኝ ሰው ሆኖ ነበር ያኔ። በስነ ምግባር ተባሮ መለስ ነው ያባረረው። ከዛ ከተባረረ በኋላ እንግዲህ እነ መለስ እነ ኢንጂነር ስመኘው የሀገር ጉዳይን እነዚህ አይነት ፕሮጀክቶችን እያሰሩ ነው ያኔ። ይሄኛው ደግሞ በስነ ምግባር ተባሮ እና አባዱላ መንደር ሻንጣ ተሸካሚ ሆኑ። እንዳውም ያኔ አባዱላ እዛ ኦሮሚያ ውስጥ መንቀሳቀስ ስለሚወድ ከሱ ጋር ሲሄድ ሰው ምንድነው ዘበኛ ያንተ ቦዲጋርድ ነው እንደ ምናምን ይሉታል። የአባዱላ ዘበኛው ነው መጨረሻ ላይ። ከዛ አባዱላ እንደምንም አባብሎ ምናምን ሌሎቹን እንትን ብሎ ከዛ ደሚቱ አንቢሳ ያኔ ከዛ በኋላ ደሚቱ አንቢሳ የሳይንስና ቴክኖሎጂ ምናምን ሚኒስቴር ነበረች። ደሚቱ ጋር እንዲገባ እና የሆነ ዳይሬክተር እንዲሆን ስቲክ የምትባል ዳይሬክተር ሳይንስ ኤንድ ቴክኖሎጂ ሪሰርች ምናምን ነገር እዛ እንዲገባ ተደረገ። እና ያኔ ምንም እሱ እንደዛ ሲሆን እንደ ኢንጂነር ስመኘው አገር ግንባታ ላይ ናቸው ያኔ። ስለዚህ የማይመጣጠኑ ሰዎች ናቸው፣ አብሮ የማይሄዱ ሰዎች ናቸው። አንዱ አገር አፍራሽ ነው አብይ አህመድ የሚባለው፣ ሌላኛው አገር የሚገነባ ነው ኢንጂነር ስመኘው። ስለዚህ ኢንጂነር ስመኘው በህይወት እያለ አብይ አህመድ ብቻውን ጎልቶ አይታይም። መቆረጥ ያለበት ሰው ብሎ ወስኖ ኢንጂነር ስመኘውን ቆረጠው። ኢንጂነር ስመኘው ደግሞ ከመለስ ጋር በጣም ይቀራረባሉ። ለምን ይቀራረባሉ? በዘር አንድ ሆኖ አይደለም፣ በፖለቲካ አንድ ሆኖ አይደለም፣ በስራ ላይ በዚህችው ህዳሴ ግድብን በተመለከተ መለስ ዜናዊ ሙሉ በሙሉ እምነቱን ስመኘው ላይ ጥለው አንተ የምትፈልገውን ነገር ሁሉ እናሟላለን ብቻ አንተ ስራለን ብሎ አስቀመጠው። ስመኘው በቀለ ቀን ተሌሊት እዛ በረሃ እዛ ነው የሚያድሩ፣ እዛ ነው የምታገኙት። በረሃ ነው ያ ቦታ ደግሞ እንደምታውቁት። እና ከሰው በቃ ክስ ብሎ ፊቱ ራሱ ያኔ ኢንጂነር ስመኘው የኔ የሀገሬ ሀብት ነው ብሎ ነው እንደዚህ የሚሰራ። ጀግና ስለሆነ ነው፣ ኢንጂነር ብቻ ሳይሆን ጀግና ስለሆነ አገር ወዳድ ስለሆነ ነው ይህንን ሲሰራ የነበረው። ልክ እንደጀመረው 70% አድርሰው ለመጨረስ ጫፍ ላይ ደርሰው ባንዳዎች ኢትዮጵያን ያዙ። ባንዳዎች ተደራጅቶ የኢትዮጵያን ስልጣን ማማ ተቆጣጠሩ። ከዛ ምንድን ነው የሆነው? ህዳሴ ግድቡንም ኃይሉንም ቀንሱ ተባለ። ቀነሰው። እምቢ አለ እሱ። ግን ደግሞ በሂደት ኢትዮጵያ ቀነሰች። ከዛ ህይወቱንም አጣ፣ ስሙንም አጣ። አብይ እዚህ ላይ ይሄ ነገር ለምንድን ነው የሚጠላ? ስሙን እንደው በህይወትም ብኖር እኮ የአብይ አህመድ ስም እኮ ገኖ ሊወጣም ይችላል እኮ የምትሉ ሰዎች፣ አብይ አንደኛ
ሳይኮፓት ነው፣ ናርሲሲስት ነው። ናርሲሲስት ሰዎች አንድ ሰው እሱን ከበለጠ ይገላሉ። መበለጥን አይወዱም። መበለጥን በስምም በሆነው በስራም በእውቀትም በታሪክም በልምድም እሱን የሚበልጥ ሰው ይቆረጣል። ናርሲሲስት ሰዎች እንደዚህ ናቸው። በሁሉም እኔ ነኝ የሚበልጠው ብለው ያስቀምጣሉ። ናርሲሲስቶች የሁሉም አባት፣ ባለቤት፣ አንጋፋ መሪ መሆን ይፈልጋል። አሁን ብዙ ጊዜ አብይ ዶክተሮችን ሰብስቦ ሕክምና ያስተምራል። ሕግ ባለሙያዎችን ሰብስቦ ሕግን ያስተምራል። ፖለቲካ ሳይንስ ተማሪዎችን ሰብስቦ ፖለቲካን ያስተምራል። ኢኮኖሚስቶችን ሰብስቦ ኢኮኖሚክስን ምንም ማቆ መደመርና መቀነስ እንኳን የማያውቅ ሰውዬ ኢኮኖሚክስን ያስተምራል። ለምንድን ነው? ይሄ የጭንቅላት ችግር ነው። ናርሲሲስት ነው አብይ። አሁን የእሱ ካቢኔን እዩት፣ የአብይ ካቢኔ ሚኒስቴሮችን እዩት። እሱ ጋር የሚሰበሰቡ ቅራቅንቦ ምንም ዝም ብሎ ሰብስቦ ብቻውን ገኖ ለመታየት እሱ ቻሌንጅ የሚያደርግ ሰውማ ቶሎ ነው የሚቆረጠው፣ ይበላል። ከሱ ጋር ለመኖር ከሱ በታች መሆን አለብን። ይሄ የአብይ ህግ ነው። ከአብይ ጋር ለመቀጠል ከፈለክ ንጉስ ሆይ እኔ ማይም ነኝ ብለህ መቅረብ አለብን። ከዚህም በፊት የማውቀው ነገር እንኳን ካለ ረስቻለሁ፣ ምንም አላውቅም፣ ባዶ ጭንቅላት ይዤ መጥቻለሁ፣ አብረን እንጓዛለን ማለት አለብህ ከአብይ ጋር ለመኖር እንጂ እንደ ኢንጂነር ስመኘው በቀለ አይነት ኢትዮጵያ ውስጥ አይኖሩም። አብይ አህመድ ቤተ መንግስት እያለ አብሮ አይቀጥሉም፣ አይኖሩም። ደግሞ የሀገር ጉዳይ እንደዚህ አይነት ትልቁን ህዳሴ ግድብ ጉዳይ በፍጹም። ከዛ ኢንጂነር ስመኘው ተገደለ። ከሱ ግድያ በኋላ ማን ነው ህዳሴውን የሚመራ? አታውቁትም። አብይ ራሱ ነው በቀጥታ የሚመራ። የሆነ አንድ ሰው ዝም ብሎ ተራ ሰው አስቀመጠ። ምንም በኢንጂነር ስመኘው በቀለ ጊዜ በየወሩ ግድቡን ታያላችሁ። ኮንስትራክሽኑ ምን ላይ ደረሰ፣ ኤቭሪቲንግ። በአብይ ጊዜ ኢንጂነርን ገደለው። ከዛ ሙሉ በሙሉ ዝግ አደረገ። ምንም አታለ። አሁን ለምሳሌ ህዳሴ ግድብ ተመረቀ ያለው አይደል? ምንድን ነው? ምን ላይ ነው ያለ? መቼ ነው የተመረቀ? አምና። ምን ላይ ነው ያለ? ሰው ሄዶ የለም፣ ሪፖርት የለም። ሚዲያዎች እዛ ሄዶ ምንም። የሀገር ሀብት ነው እንግዲህ ወዴት ነው የሚፈሰው? ከዛ የሚመነጨው ኃይል የት ይገባል? እንትኑ ዝርጋታ ምን ላይ ነው ያለ? ወዴት ነው የተዘረጋው? ምለውን ምስጢር ነው፣ የአብይ ምስጢር ነው። የኢትዮጵያ ህዝብማ ይህንን ማወቅ የለባቸው። የለም። ስለዚህ የኢንጂነር ስመኘው በቀለ ግድያ የአብይ ፖለቲካ ስትራቴጂ ነው፣ የአብይ የጦር ስትራቴጂ ነው። እሱ ዝግጅት እያደረገ ስለሆነ ለብዙ ጦርነቶች አገር ላይ ለመክፈት እየተዘጋጀ ስለሆነ መጥፋት ያለባቸው ሰዎች ብሎ አንድ በአንድ ሲያጠፋ ነበር። ከነሱ ውስጥ በጅምሩ መጥፋት የነበረበት ብሎ ኢንጂነር ስመኘው በቀለን ገደለው። ከዛ በኋላ ግድያዎች በየጊዜው ሲፈልግ ሰኔ፣ ሲፈልግ ሐምሌ ውስጥ ሲፈልጉ የፈለጉትን ሰዓት ይገላሉ። እስከ ኤታማዦር ሹም ይገላሉ ማለት ነው። ይገላል አብይ እና ሃጫሉ ምናምን አምባቸው መኮንን ትልልቅ በቃ የሚታወቁ በክልል ደረጃ በየቦታ ሰው ይገደላል። እና የኢንጂነር ስመኘው በቀለ ግድያ ሙሉ በሙሉ
በአብይ የፖለቲካ ፕሮጀክት ውስጥ ነው የተገደለው። ለስልጣን ተብሎ ነው። የግብፅ ተላላኪም የሚሆነው እኮ አብይ ለስልጣኑ ብሎ ነው። እሱ አብይ ስልጣኑን ነው የሚወደው እንጂ ሀገርን አይወድም። ሀገር ኢትዮጵያ ይላል ደግሞ ከ6000 ወደ 4000 ቀንስ ስትል ሀገርን ትወዳለህ እንዴ? እነመለስ እኮ የፈለገ ነገር ያበጠ ይፈንዳ ብሎ ነው የጀመሩት። እዛ ግብጾች ምንም ማድረግ አልቻሉም። ግብፅን የደፈረው እኮ መለስ ነው። ኢንጂነር ስመኘው ናቸው፣ እነኚህ ናቸው። ባንዳ ደግሞ መጥተው በላቸው ለስልጣኑ ብሎ እና አሁንም የህዳሴ ግድብ ብዙ ማናቀው ምክንያቱ አብይ እየተደራደረ ስለሆነ ነው። ግብጾች አብይን በጣም ይወዱታል፣ በጣም ይወዱታል። እንደዚህ አይነት መሪ አናገኝም ኢትዮጵያ ውስጥ ይላሉ ግብጾች። ለምን? ድሮ እኮ ብዙ ገንዘብን አፍስሰን ራሱ ሰው እንደዚህ አይነት ሳይሆን አማጺ ቡድንን ገንዘብ እንትን ለማድረግ እንቸገራለን። ነብራኑ ነጋ እኮ ገንዘብ ሲቀበሉ ያኔ በመከራ ነው። እንግዲህ ነብራኑ ነጋ ዛሬ የአብይ አማካሪ የሆኑ ሰዎች እና ተመሳሳይ ባንዳዎች ናቸው የተሰበሰቡት አዲስ አበባ ላይ በአሁኑ ሰዓት። ዞሮ ዞሮ አብይ አሁንም ስለ ህዳሴ ግድብ በድብቅ ይዞ እየተንቀሳቀሰ ያለው ምክንያቱ ቀብድ ነው። ህዳሴ ግድብ ለስልጣኑ ብሎ ማኔጅመንቱን ለግብፅ ሊሰጥ ይችላል። አቁም ከተባለም ያቆማል፣ ምንም ዝጋ ከተባለም ይዘጋል። ዋናው ግን ያቺ ቤተመንግስት አዲስ አበባ የምትገኘው ቤተመንግስት ነች። የአብይ ጥያቄ አገር ምናምን የምትሉት ተወሱ፣ ተረት ተረት ነው። የአብይ ዋናው ጥያቄው ስልጣኑ ነው። በስልጣኑ ደግሞ የፈለገውን ለምን ትግራይ አትገነጠልም? ለምን ጎንደሬን አይወስዱም ሱዳኖች? ለምን የፈለገ ነገር አይጠፋም? ዋናው አብይ አዲስ አበባና አዲስ አበባ ዙሪያ ይዞ መቀጠል ነው የሚፈልገው። ሌላው የሱ እንትን አይደለም። በዚህ ምክንያት ነው አንድ ታጋይ ትልቅ የሀገር ባለውለታ አርበኛ ኢንጂነር ስመኘው በቀለን ያጣ ነው። በዚህ ሴራ ነው፣ በዚህ ምክንያት ነው አብይ አህመድ ያስገደለው ያልኩኝ። አሁንም በድጋሜ ኢንጂነር ስመኘው በቀለ ነፍስህን በገነት ያኑርልን፣ ቤተሰቦቹን እግዚአብሔር ያጽናናቸው ያልኩ። የኢትዮጵያ ሕዝብም ትግሉን ይቀጥላል። የነኚህ ንጹሃን ነፍሶች እውነታቸው እየጮሁ ነው። በትግል ነው እንግዲህ መጨረሻው ኢትዮጵያ ነፃ የምትወጣ። ያ ነፃነትን ለማግኘት ደግሞ ሁሉም ኢትዮጵያውያን መተባበር ይግድላል። ምንም ሳንለያየ መተባበር፣ ከዛ የዚህ አስከፊ የአብይ ስርዓትን መገርሰስ ይግድላል። እስከ መጨረሻ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በጣም በጣም እወዳችኋለሁ።